ለው ሰው መክፈል ይችላል። እኔ ግን ለቢሮክራሲ የምገብረው ገንዘብ የለኝም አሉ ይባላል። ፓውደር ልቀባው ጌታዬ ይላል። ፓውደሩ ተጨማሪ ገንዘብ ታስከፍለኛለህ ወይስ ከፀጉር ማስተካከያ ዋጋው ጋር የሚታሰብ ነው አለ ጋብሮቮ። ከማስተካከያው ጋር አብሮ የሚታሰብ ነው አለ አስተካካዩ። እንደዚያ ከሆነማ ፓውደሩን በወረቀት ጠቅልለህ ስጠኝ፣ ለባለቤቴ ይወስድላታለሁ አላሉ ጋብሮ። ባለቤት መንታ መገላገሏን ሰምቼ ደስ ብሎኛል፣ ፎቶግራፋቸውን ብታሳየ ይለዋል ጓደኛው በደስታ። ይኸውልህ አለ ጋብሮቮም። ይህ የአንደኛው ፎቶ ነው፣ ሌላውስ ብሎ ስጠይቀው ጓደኛው ስለሚመሳሰሉ የአንዳቸው እኮ በቂ ነው። ዝነኛው ጋብሮቫይ ነጋዴ፣ ገንዘብ አበዳሪ አያሚኒዮ ከገጠር ከመጣ እንግዳቸው ጋር ራት ከበሉ በኋላ አረፍ ብለው ጨዋታ ሲጀምሩ አያሚኒዮ መብራቱን ያጠፉታል። ጋዙን በከንቱ ለምን እናባክናለን ወዳጄ፣ በጨለማም መደማመጥ እንችላለን አይደለም እንዴ ብለው ጨዋታቸውን እንዲቀጥል ይጋብዙታል። ከዚያ ማለፊያ ወጎችን ሲኮመኩሙ አምሽተው እንቅልፋቸው ሲመጣ ሚኒዮ መብራቱን ሊያበሩት ሲነሱ አንዴ ታገሱ አያሚኒዮ ሲል እንግዳው ጮኸ። ምን ነው? ሱሬ እንዳያልቅብኝ አውልቄው ስለነበር እስክታጠቅ እንዲታገሱኝ ነው። ለጋብሮቪቱ ሙሽራ 3 ዣንጥላ በስጦታ መልክ ከተለያዩ ሰዎች ይመጡለታል። የጫጉላ ጊዜዋም እንዳበቃ ከ3ቱ አንዱን ዣንጥላ ለሌላ ዕቃ ለመለወጥ ወደ ተገዛበት ሱቅ ይዛ ትሄዳለች። ባለሱቁ ግን ዣንጥላው አገላብጦ ከተመለከተ በኋላ አዝናለሁ ሜቴ፣ ይህ ዣንጥላ የተገዛው ከዚህ ሱቅ አይደለም ይላታል። ዣንጥላው መያዣ ላይ የተንጠለጠለው ጽሑፍ የሚጠቅሰው የዚህ መደብር ስም እንደሆነ እኮ ነው ትለዋለች። የተንጠለጠለው ስም በእርግጥ የኛ ነው፣ ሆኖም እዚህ ሱቅ ዣንጥላ እንጠግናለን እንጂ አንሸጥም አላት። ሙሽሪቱ በነገሩ ተበሳጭታ ወደ ቤቷ እንደተመለሰች ሌላ ዣንጥላዎች ላይ የተንጠለጠሉትን ጽሑፎች ብትመለከት ሁሉም አንድ አይነት ሆኑባት። የተጠገኑ ዣንጥላዎች። ስጦታ። ፔንቼቪን ብዙ ምግብ እንዳይበላ ሐኪም እንዳዘዙት ሰምተሃል ይለዋል። ኧረ አልሰማውም። እንግዲያውማ ነጋ ማታ እራት እንጋብዘዋለና አለ። ነገ ማታ 2 ጋብሮቮች ለቤተ ክርስቲያን ዝቅተኛ ምጽዋት የምትሰጥ አንተነህ በመባባል ሲወነጃጀሉ ቆይተው ወደ ቤተ ክርስቲያን ጎራ ይላሉ። ቅዳሴው እንዳበቃ አገልጋዩ የምጽዋት ሙዳዩን እያዞረ ወደ እነሱ ሲቀርብ አንደኛው ጋብሮቮ አንዲት ሳንቲም ሰጥቶ ጓደኛውን በንቀት ሲመለከት አጅሬ በትህትና አማትቦ ምጽዋቱ የሁለታችንም ነው በማለት አገልጋዩን አሰናበት። ሰራተኛ ስኳር እየሰረቀች አስቸግራኛለች፣ የአንቺስ ሰራተኛ እንዴት ነች ብላ ጠይቃታለች። የኔዋ መስረቅ ብትፈልግም አትችልም አለች ጋብሮቭ። እንዴት እባክሽ ስትላት የስኳር ዕቃዬ ውስጥ ሁል ጊዜ ዝንብ ስለማስቀምጥ ሰራተኛ ክዳኑን ከከፈተች ዝንቡ ይበራል። ዝንቡን ቦታው ካላገኘሁት ደግሞ አጥጋቢ ምክንያት ስለምሻ ሰራተኛ ደፍራ አትሰርቅ። አዛውንቱ ጆርጂ ከጋብሮቮ ወደ ሶፊያ እንደመጡ አንድ ዕቃ ጠቅልለው አውቶቡስ ይሳፈራሉ። ትኬት ቆራጩ 3 ብር ለዕቃው ይክፈሉ ይላቸዋል። ይህን አጅሬ ጆንያውን እየፈቱ ቤንቾ ናውጣ እባክህ፣ እንዲያውም ዕቃ ስትሆን ነው ክፍያው የሚበዛው አሉት ይባላል። ሰውየውን ጠቅልለው እኮ የኤሌና ተወላጅ የሆነ ሰው ጉድጓድ በነፃ ማስቆፈር ይፈልጋል። አንድ ጂፕሲ ጠርቶ
ኮንስታንቲኖፕል ያለው ሆጃ በጻፈልኝ ደብዳቤ መሰረት እዚህ ውስጥ የተቀበረ ከፍተኛ የሆነ ሀብት ስላለ ቦታውን ላሳየና ቆፍር፣ የምታገኘው ወርቅም እኩል እንካፈለዋለን ይለዋል። ጌታው ኮንስታንቲኖፕል የሚኖረው ሆጃ የሚናገርን ማመን ያዳግተኛል። ምክንያቱም ከዚህ በፊት ልክ እንደ እርሶ ለአንዱ ጋቭሮቭ ደብዳቤ ጽፎላቸው የውሃ ጉድጓድ ያክል ጥልቀት ያለው ጉድጓድ ቆፍሬ ከውሃ በስተቀር ምንም ሳናገኝ ቀርተናል ሲል መለሰ። ጋቭሮቮ ታንቆ ሊሞት ይወሰናል። ይሁን እንጂ ገመዱን ቋጥሮ አንገቱ ውስጥ እንዳስገባ አሽከሩ ይደርስና ገመዱን ቆርጦ ያድነዋል። ወሩ መጨረሻ ላይ ጌትየው አንድ ሌቪ ከአሽከርየው ደሞዝ ላይ ይቆርጣል። አሽከርየው ምክንያቱም ቢጠይቀው የሂሳብ ተቆራጭ የዚያ የቆረጥከው ገመድ ዋጋ መሆኑን እወቀው በማለት መለሰለት። ቤታቸውን የሚሰሩት ጠባብ መሰረት ላይ ሲሆን ጋቭሮቮች ቤቶች ወደ ላይ ከፍ እያሉ ሲሄዱ ግን እየሰፉ ይሄዳሉ። መሰረቱን ጠባብ የሚያደርጉት የመሬት ግብር እንዳይበዛባቸው ነው። ለሚያፈቅሯቸውና ለሚያከብሯቸው እንግዶች ደግሞ እርግቦችን በስጦታ መልክ ያበረክታሉ ይባላል። ጋቭሮቮች እንግዶቹ ቤታቸው ደርሰው እርግቦቹን ሲለቋቸው ተመልሰው እርግቦቹ ወደ መኖሪያቸው እንደሚመልሱ ያውቃሉና ለንግድ ሶፊያ ሲሄዱ ፍል ውሃ ከሆነው ምንጭ ሙቅ ውሃ በመጠጣት የሻይ ወጫቸውንም ይቆጥባሉ። ጋቭሮቮች ከጋቭሮቭ የመጡ ወዳጆች ቡና እየጠጡ ሲጨዋወቱ ከመካከላቸው ሀብታም የሆነውን ከምንም ተነስቶ እንዴት እዚህ ሊደርስ እንደቻለ ይጠይቁታል። ለአብነት ያህል ሚስቶቻችሁ ሾርባ ሲሰሩ ምን ያህል ሩዝ እንደሚጨምሩ ታውቃላችሁ? ሲል መልስን ሰጠ። እነርሱን ጠየቃቸው። የሚያስፈልገውን ያህል ነው የሚጨምሩት አሉ እነሱ። ባለቤቴም የምትጨምረው ልክ የሚያስፈልገውን ያህል ነው። ሩዙን ወደ ድስቱ ከመጨመሯ በፊት ግን 12 ፍሬ ያህል ትቀንስለታለች። ዛሬ 1 ደርዘን ፍሬ፣ ነገ 1 ደርዘን ፍሬ። አስቡታ እንግዲህ ሀብታም የሚሆነው እንዲህ ነው። ጋቭሮቮ ባንክ ቤት በር ላይ በቆሎ እየጠበሰ መሸጥ ይጀምራል። ባለሙያ ኖሮ የሚያዘጋጀው በቆሎ ይወደድለትና በአጭር ጊዜ ውስጥ ይከበራል። ታዲያ ይህን ያስተዋለ አንድ የአገሩ ሰው ገንዘብ እንዲያበድረው አስተዛዝኖ ቢለምነው፣ አይ ወዳጄ፣ ይህን በቆሎ መጥበሻ እዚህ ሳቆም ከባንክ ቤቱ ጋር ምንም አይነት ውድድር ላለማድረግ ቃል ገብቻለሁ። በውላችን መሰረት ባንኩ በቆሎ ጠብሶ መሸጥ አይችልም፣ እኔም ገንዘብ ማበደር አልችልም ብሎ መለሰዋል። ጋቭሮቭ ልጅ መንገድ ዳር እየተንቀሳቀሰ ያለቅሳል። ለምን ታለቅሳለህ ማሙሽ? እናቴ የሰጠችኝ 1 ሌቪ ጠፋብኝ። በልቶ አታልቅስ፣ እንካ 1 ብር። ልጁ ታዲያ ገንዘቡን ከተቀበለ በኋላ ልቅሶን አብዝቶ ቀጠለ። አሁን ደግሞ ምን ያስለቅሳል አንተ? የመጀመሪያው ሌቪ ባይጠፋብኝ ኖሮ አሁን 2 ሌቪ ኖረኝ ነበር። ዝርዝር በማጣቱ ለደንበኛው የ1 ሳንቲም መልስ መስጠት የቸገረው ባለሱቅ ዝርዝር ስለሌለኝ በምትኩ ምን ልስጥዎት ሲል ጠይቃል። አትጨነቅ ወዳጄ፣ 1 ብራንዲ ትገዛልኝና ዕዳህን እንዳወራረድክ ቆጥረዋለሁ በማለት ጋቭሮቭ መለሰለት። አንድ የጋቭሮቭ ጉብል የከንፈር ወዳጁን ቤተሰቦቿን ከቤት እንደወጡ ቤቷ እንደሚመጣ ይነግራታል። ሆኖም ካልታሰበ እክል ራሳቸውን ለመጠበቅ ሲል ልጅቱ ቤቱን በሚገባ እንድትፈትሽና በመጨረሻ መስኮቱ ስር ሳንቲም ስትጥል እሱ እንዲገባ ይስማማሉ። ቀጠሮ ደርሶ ልጅቱ ሳንቲሙን ጥላ የሚንቃጨል ድምፅ ከተሰማ በኋላ ጎረምሳው ሳይገባ ብዙ ይቆያል። ልጅቱ በሩን ከፍታ ስትወጣ አጅሬን መስኮቱ ስር ተንበርክኮ ዕቃ ሲፈልግ ታየዋል።
ከመግባቴ በፊት ሳንቲሟን ማግኘት አለብኝ ብዬ እኮ ነው የምንደፋደፈው አላት። በእሷም በከንቱ አትድከም፣ እኔ ቀድሞውኑ በክራ ስሪያ ስለነበር ከተቃንጨለች በኋላ ስቤ ቦርሳዬ ውስጥ ከትቻታለሁ አለች። ባለሱቁ አንበሳ ያለበት ከሩቅ የሚታይ የንግድ ምልክት እንዲሰራለት ከአንዱ ጋብሮቭ ሰዓሊ ጋር ይዋዋላል። የታሰረ አንበሳ እንዲሳሉሎት ነው የሚፈልጉት ወይንስ ልኩን ብሎ ጠየቀ ሰዓሊው። የታሰረ ከፈለጉ 200 ብር ይከፍላሉ። ልኩን የሚሹ ከሆነ ግን በ100 እሰራሎታለሁ አላቸው። እንደሱ ከሆነማ ልኩን ሳልልኝ አሉት ሰውየው። ሰዓሊው ወዲያውኑ ሥራውን አጠናቆ አስረከበ። ባለሱቁ ከበሩ ላይ ሰቀለው። ይሁንና ከዚያን ዕለት ኃይለኛ ዶፍ ጥሎ ስላደረ ባለሱቁ ሥራ ሲገባ አንበሳው ከስፍራው ያጠዋል። እሳት ለብሶ እሳት ጎርሶ አርቲስቱ ዘንድ ሄድና አንበሳውን ውለድ ቢለው ጌታው እንድስልሎ የጠየቁኝ ያልታሰረ አንበሳ አልነበረም? ልቅ አንበሳ ቢጠፋ እንዴት ይደንቆታል? በማለት ጋቭሮቮ በእርጋታ ይመልስለታል። ያልታሰሩ አንበሶችን የሚስለው በውሃ ቀለም፣ የታሰሩትን ግን የሚስለው በዘይት ቀለም ነበረ። ጋቭሮቭ ሕመሙ ሲጠናበት ለመጀመሪያ ምርመራ 2 ብር ነው የሚያስከፍሉት። ለሁለተኛ ጊዜ ሲኬድ ግን 1 ብር ነው የሚያስከፍሉት። እንግዲያው ለሁለተኛ ጊዜ የመጣው ባስመስል በ1 ብር ይመረምሩኛል ብሎ ሐኪም ዘንድ ሄድና ዶክተር ያለፈው ጊዜ ያዘዙልኝ መድኃኒት ምንም አላሻለኝም ይላቸዋል። አዝማሚያው ያላማራቸው ሐኪምም በሽተኛውን በጥንቃቄ መርምረው መድኃኒት ያዙለታል። ጋቭሮቭ ዶክተር ለዚህ ትዕዛዞ ያለፈው ጊዜ ስለከፈልኮ አሁን ምንም መክፈል አይኖርብኝማ ብሏቸው ወጣ። ጋቭሮቭ የጥርስ ህመሙ ቢበረታበት ሐኪም ዘንድ ሄዶ ለምርመራ ስንት ያስከፍሉኛል ዶክተር ሲል ይጠይቃል። ሐኪሙም የተበላሸውን ጥርስ ለመንቀል 2 ብር፣ ጊዜው ምሽት ስለሆነ ለመብራት ደግሞ ተጨማሪ 1 ብር፣ በድምሩ 3 ብር ትከፍላል ይሉታል። ማለፊያ ነው፣ ጠዋት ፀሐይ ስትወጣ አመጣለሁ። ጋቭሮቭ ጉብል ለእጮኛው ፎቶግራፉን ሊልክላት ፖስታ ቤት ሄደ እና ደብዳቤውን ለመላኪያ ብዙ ገንዘብ ላለማውጣት ሲል ፖስታው ላይ ለናሙና የተላከ ትርፍ የማይገኝበት ዕቃ ብሎ በትልቁ ጻፈበት። ከጋቭሮቭ መንደር የመጣ አንድ ገበሬ ሶፊያን የቡልጋሪያ ርዕሰ ከተማ ነች፣ እየተዘዋወረ ሲጎበኝ ውብና ማራኪ የሆነውን ፓናማ የተባለውን ባርኔጣ ቢያይ የሰሌን ባርኔጣ ያገኘ መስሎ ሊገዛ እሱቅ ይገባል። የዚህ ባርኔጣ ዋጋ ስንት ነው? 20 ብር። ገጠሬ በመሆኑ ባለሱቁ የሚያሾፍበት የመሰለው ጋቭሮቭ ታዲያ ቀዳዳዎቹ የታሉ ሲል ይጠይቀዋል። ምን የሚሆኑ ቀዳዳዎች ይላል ሻጩ። ለሰሌን ባርኔጣ ይህን ያክል ገንዘብ ለሚያወጣው አህያ ሰው ጆሮዎች ማሾለኪያ የሚሆነው ነው። በሽተኛው ቦርሳውን አውጥቶ ብሩን መቁጠር ሲጀምር ዶክተሩ አይተው አታስብ ወዳጄ፣ ኦፕራሲዮን ከተጠናቀቀል በኋላ ትከፍላለህ አሉት። ህመምተኛው ጋቭሮቭ ግን ምን ያክል ገንዘብ እንዳለኝ በትክክል ለማወቅ ፈልጌ ነው ዶክተር በማለት ያልጠበቁትን መልስ ሰጣቸው። ይሄ ጨርቅ በእርግጥ አዲስ ነው አለ ገዢው። አዎ መቤቴ፣ ገና ትናንት ነው ከፋብሪካ የመጣው። እሱስ በጀ፣ ቀለሙ ቶሎ አይለቅ ይሆን በማለት በእኔውንቦ ሜቴ፣ ሱቃችን መስኮት ላይ ከተሰቀለ እንኳ ወሩን ይደፍናል። በቀን በቀን ፀሐይ ይመተዋል። እንደዚያም ሆኖ እንደሚያዩት ገና አዲስ ነው።